ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሕይወታችንን ቀይሮ ለገነት መንግሥተ ሰማያት ያብቃን። አስቀድማችሁ ጽድቁንና መንግሥቱን ፈልጉ ሌላ ሁሉ ይጨመርላችኋል ባለው መሰረት አስቀድመን ጽድቁንና መንግሥቱን የምንፈልግበት ዓለምና ምድር ያድርግልን። የኮንትራት ዕድሜ ነው የምንኖረው። ገንዘባችንን ለሐሽሽ፣ ለመጠጥ፣ ለተለያዩ ሱሶቻችን ማብረጃ ያደረግንበት ጊዜ እየቆጨን ከሰገድን ዋጋችንን እናገኛለን፣ መልካም የሆነ ዋጋ። ግን ምን ቆርበውም ምን ሰግደውም ምን ሰይጣንን ምን ቀጠቅጠውም እንዲወጣልን ብቻ ከሆነ ግን ከባድ ነው የሚሆነው። ንስሐ ገብተን ስጋው ደሙን የምንቀበለው ሰይጣን እንዲወጣልን አይደለም፣ ሕይወት ለማግኘት ነው ወንድሞቼ፣ በሕይወት ውስጥ ለመኖር ነው። ደጋግሜ እናገራለሁ። ክርስቶስ ምንድነው? ሕይወት ነው። ከዛ ቀጥሎ ተቃጥሎ ከወጣ ይውጣ። ስለዚህ በእግዚአብሔር መስመር አልፈን የእግዚአብሔርን መስመር ተከትለን የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የንጽሕት እምነታችን ተከታይ ሆነን ማተባችን በእምነት የሚያበራበት በክር ብቻ አይደለም፣ በውበት ብቻ አይደለም፣ በእምነት የሚያበራበት ማማተባችን ደግሞ አጋንንት የሚገስጽበት ያድርግልን። የምንለብሰው ነጭ ነጠላ በትክክል እምነታችንን የሚገልጽ ያድርግልን። የምንቀበለው ስጋና ደም የገባነው ንስሐ ብዙዎችን የሚመልስ ያድርግልን። ወንድሞቻችን፣ እህቶቻችን ይህንን ትምህርት የምታዳምጡ ሁሉ እባካችሁን የምንኖረው ዕድሜ የኮንትራትና የንስሐ ዕድሜ ነው። ምንም ቀሪ ምንም ነገር የለም። ምናልባት ገንዘባችን፣ ምናልባት ዕውቀታችን ልባችንን ከፍ አድርጎት ሊሆን ይችላል። እግዚአብሔር ዝቅ ሲያደርገው ግን ባዶ ነው። በሆነች ነገር ውስድ ሲያረጋት ባዶ ነው። የሆነች አካላችንን ጎደል ሲያረጋት መንቀሳቀስ አንችልም። አታዩም? በአፍና በአፍንጫ በኩል የሚመጣ በሽታ ሲመጣ ዜሮ ስንገባ መከባበር፣ መጨባበጥ፣ ሰላምታ፣ መቁረብ፣ ጸበል ሄዶ መጠመቅ ብዙ ነገሮች እንዴት እንደከለከለብን እግዚአብሔር አንዷን ነገር ካመጣት ወይም የሆነ ነገር ካመጣ ብዙ ነገሮችን የሚከለክለን። ምናልባት ዛሬ በሁለት እግሬ ተራምጃለሁ ብለህ የምታስብ ወንድሜ ትኖራለህ። በሁለት እጄ እበላለሁ፣ እሰራለሁ፣ እተኛለሁ፣ እነሳለሁ፣ ምንም አልጎደለብኝም ልትል ትችላለህ። ግድ የለህም። እስቲ ዝም ብለህ ጸልይና አንተ ውስጥ ያለውን ጉድ ታየዋለህ። የምትጸልየው ጸሎት ውስጥ አንድ ነገር ታገኛለህ። እሱም መስቀል ተሰላጤን የሚባል አለ። ከታች ጦር ከላይ መስቀል። አንዱ ዲያብሎስን ድል የምታደርግበት ከላይ ያለው ከታች ያለው ጦር ነው። ከላይ ያለው መስቀል ደግሞ አንተ የምትሳለምበት ዋጋ የተከፈለልህ ነው። ጦሩ ያለው መስቀሉ ላይ ነው፣ መስቀሉ ያለው ደግሞ ጦሩ ላይ ነው። ንብ ማለት ይሄ ነው። ክርስቲያን እንደዚህ ነው። እንደ ንብ ነው ክርስቲያን። ይናደፋልም ማር ይሰጣል። ጠላቱን ይነድፋል። ወደ እግዚአብሔር፣ ወደ ክርስቶስ፣ ወደ ክርስቲያኖች ደግሞ መልካም የሆነውን ጣዕሙን ጣፋጩን ይሰጣል። ሚስማር እንጨት ላይ ሲመታ መዶሻው ከላይ በደበደበው ቁጥር ሚስማሩ ወደ ታች የመግባት እድሉ እንደ መዶሻው አመታት ነው። መዶሻው በደንብ እየመታው ከሆነና ቀጥታ እየመታው ከሆነ ሚስማሩ ቀጥታ ነው የሚገባው። የመዶሻው አመታት ጠማማ ከሆነ ሚስማሩም ይጣመማል። እየጠበቅ የምትሄደው ከላይ የሚመታ መዶሻ በትክክል አንተን ጠቅመዋል ማለት ነው። ዲያብሎስ የሚያመጣብህ ፈተና፣ በሽታ የሚያመጣብህ ፈተና፣ ገንዘብ፣ ሴት፣ ዝሙት፣ እህቴ አንቺን ባለሽበት ቦታ ያለብሽ ፈተና፣ ይሄ ፈተና እኔ እንድለወጥበት ነው እግዚአብሔር ሊያስተምረኝ ነው ብለሽ የምታስቢ ከሆነ በትክክል እንደሚስማሩ ቀጥ ብለሽ ነው የምትገቢው። አለበለዚያ ግን ማንም ይደበድበኝ ብለህ እንደሚስማሩ መዶሻው እንዳይመታህ ልም የምትል ከሆነ ያ ከላይ የሚደበድብህ ፈተና ያጣመምህና ተነቅለህ ትጣላለህ። ሚስማሩ ደግሞ ከተጣመመ በኋላ ወደ ታች እንደማይገባ ሲታወቅ እንደተጣመመ ይደበደባል ወይ ደግሞ ተነቅሎ ይጣላል። ክርስቲያን ሲደበድቡት የሚጠብቅ ነው። መሬት ላይ ወድቆ የምታገኘው ማንኛውም ወረቀት አንስተህ ፊደል አለው ብለህ እንደምታነበው ሁሉ ኦርቶዶክስ ቤተክርስቲያን ውስጥ መጥተህ ምንም የሚጣል ነገር የላትም። ግን መርምር፣ እወቅ። የምትቀርባቸውን አባቶች፣ የምትቀርባቸውን ወንድሞች፣ እህቶች፣ አገልጋዮች በጥበብና በምርምር ጥሩ በሆነ መንገድ ብልሃት ባለው መንገድ ቀርበህ አስራት በኩራትህን አውጣ። አትታለል። ወደ ቤተክርስቲያን ስትመጣ የሚገባውን አምልኮ ትፈጽም። የሚገባውን ለእግዚአብሔር ክብር ስጥ።
ለመልአኩ ወይም ለዛ ለታቦቱ ክብር ስጥ። ከዛ በኋላ ለአገልጋዮቹ ተገቢ ክብር ስጥ። ከተገቢ በላይ ክብር እሰጣለሁ ስትል ግን የራስህን የጸሎት ሕይወት አጨልመህ ወይም ደግሞ ደፍነህ ጸልዩልኝ፣ እኔ ኃጢአተኛና በደለኛ ነኝ፣ እናንተ ናችሁ ጻድቃን ብለህ ትታልላለህ። የራስህን ዋጋ የምትቀበለው ራስህ ነህ። እነሱ ድርሻቸው አንድ ደረጃ ብቻ ነው፣ እሱም ወደ እግዚአብሔር ማቅረብ ነው። አዕይንተ እግዚአብሔር ናቸው። ኃጢአቴ ይቅር እንዲባልልህ በገንዘብ ሽፋን መሄድ፣ አባቴ ኃጢአቴን ተቀበሉኝ ብለህ ንስሐ ልትገባ ስትሄድ ችግር የለውም ገንዘብ ክፈልና ሄድ ሲሉህ ያንን እሺ ብለህ መሄድ ሞኝነት ነው። እንዲህ የሚሉ አባቶችም አሉ። ንስሐ ግባ ንስሐ ግቡ ይሉና እሺ አባቴ ኃጢአቴ ይሄ ነው ሲሉ ስግደት ስጡኝ ስትሏቸው አይ በገንዘብ ይቀየርላል ችግር የለውም የሆነ ዕቃ እንደ አንዳንድ ነገሮች ገዛዝቼ በስምህ እንዲቀደስ አደርጋለሁ ችግር የለውም በገንዘብ ይቀየርልሃል ይላሉ። ጉልበት እያለው መስገድ እየቻለ መጸለይ እየቻለ ቀኖና መቀበል እየቻለ በእንደዚህ የሚቀይሩ አባቶች አሉ። እባካችሁ ስለ እግዚአብሔር ይህንን ትምህርት የምታዳምጡ ምእመናን አባቶችንም እኔ አቅም የለኝም ድፍረቱም ወይም ደግሞ ወኔውም እንደው ስልጣኑም የለኝም እነሱን የመምከር የመገሰጽ። ምእመናን ግን በገንዘብ ይቀየርላችሁ ስትባሉ ይሄ ነገር ልክ ነው ወይ ብላችሁ ጠይቁ። ቤተ ክርስቲያን አይ እኔ አቅም አለኝ እሰግዳለሁ ዋጋዬን መቀበል እፈልጋለሁ ብላችሁ ተናገሩ። ካልሆነ ግን እምቢ ካሉ እሺ ብላችሁ ገንዘቡን ስጡ። ምንም ማድረግ አይቻልም። ዋጋውን የሚቀበለው የእናንተን ኃጢአት የሚሸከሙ ካህኑ ነው፣ ራሱ ነው። ወደ ራሱ ይዞርበታል። ዝም በሉ። ኃጢአታችሁ እንደተሰረየላችሁ እንደተናዘዛችሁ አድርጋችሁ ቆጣችሁ ወደ ቤት ነው። ከዛ ግን የቤታችሁ ደግሞ ስገዱ። የምትሰግዱት ስግደት የኃጢአቴን ይቅር በለኝ ማረኝ ብላችሁ ጭምር ብቻ ሳይሆን ስለማርከኝና ይቅር ስላልከኝ አመሰግናለሁ ብላችሁ እንደተፈጸመ አድርጋችሁ በእምነት ተቀበሉት። ዋጋውን የሚቀበሉት እነሱ ናቸው። ግን ትክክለኛ አሰራር እንዳልሆነ ምገባኝ። ስለዚህ ባካችሁን በዚህ መስመር ውስጥ ያላችሁ ሰዎች እኔ ሐሳቤን ተረዱኝ። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።